ቤተሰብ ያልታሰበ ከባድ ችግር ተፈጥሯል። ይሄም ደግሞ አቶ ኤፍሬም ወደ ሄርሜላ እየሄዳ ነበር። ከዛን ሲሄድ ደግሞ ምን ተፈጠረ? ምን ሆና? ምን መጣ? ምን አላት? ያስደነግጣል ነገሩ ትንሽ ማለት ነው። ምን እየተካሄዳ ነበር? ኤፍሬም ወደ ሄርሜላ ከሄዳ ሄርሜላና እንዲሁም ደግሞ ኤፍሬም ሲገናኙ ስለ አብርሽ ነበር ያወሩት። አብርሽ አንቺን ወዶሽና እንዲሁም ደግሞ አፍቅሮሽ አይደለም። ብዙ ሰዎች ስለአንቺ ስላወሩና እንዲሁም ደግሞ የዋና አትጉዳት ስላሉት ብቻና ብቻ ነው አንቺን መቼም ቢሆን መቼ ሊወደሽና እንዲሁም ደግሞ የሱ አይነት ምርጫ ሴት አይደለሽም። ስለዚህ አሁን የሚነግረሽ ነገር ቢኖር እሱ አንቺ ላይ እየተጫወተብሽ ስለሆነ ይሄንን ቀለበት አሁኑኑ አወልቀሽ ለኔ ስጪኝ እያላት ነበር። ጉድ እናንተ ምንድነው የምናየው ነገር? ኧረ ከባድ ነው የምሬንን። ኤፍሬም በዚህ መሀከል ምንም አይነት እንትን ባያወራ ተገቢ ነው ብዬ አስባለሁኝ። ምክንያቱም ብዙ ሰዎች አብርሽ ላንቺ አይሆንም እባክሽን ታይ ተመለሺ ብሎታል ሄርሜላ ደግሞ የምትመለስና እንዲሁም ደግሞ የምትሰማ አይነት ሴት አይደለችም። በነገራችን ላይ ለመጀመሪያዋ ሚስት የሊሆና ወንድ ለሁለተኛው ሚስት ይሆናል ማለት ትንሽ ነገሩ ከባድ ነው። ያ ሁላችንም የምናስበውና እንዲሁም ደግሞ የምንለው ነገር ነው። ዛሬ ኤፍሬም ያለው መቼም እሱ ያንቺ ሊሆን አይችልም። እንዲሁም ደግሞ ያንቺ የሱ ምርጫ አንቺ አይደለሽም። ስለዚህ ትልቅና እንዲሁም ደግሞ ቁም ነገር ያለው ሰው ቢሆን ኖሮ አሁን ዳታ ይሄንን ነገር ላንቺ አያደርግልሽም ነበር። ከሩታ ከተጋቡ 1 አመት ከዛም በኋላ በ1 አመት ውስጥ አንድ ሴት ቀየራ ማለት አስቢው። ይሄ ነገር ወዶሽ ይመስለሻል ወይ? ስለዚህ እያላት ነበር። እሷም ደግሞ ያው መልስ ነኝ ወይም ደግሞ ይመጥነዋል ያለችው መልስ እየነገረችው ነበር። ይሄም ደግሞ አንድም ሰው በምርጫ ወይም ደግሞ በውዴታ በግዴታ ትዳር የሚመሰረት ነገር አይደለም። ስለዚህ የፈጠረላቸውን ያክል ቆዩበትና ከዛም በኋላ ተለያዩ። ይሄ ምንም አይነት ግርግርና እንዲሁም ደግሞ ምንም አይነት እንትን የሚያስፈልገው ነገር አይደለም። ኤፍሬም ባይሆን አንተና እኔ በንጣላ ጥሩ ነው ብዬ አስባለሁ። ለምን ብትል ወደፊት ብዙ አላማና እንዲሁም ደግሞ ብዙ ህልም እያለን ሰዎች ነን። ማን አቶ አብርሽና ወይዘሪት ሄርሜላ ነው ማለት ነው እያለችው ነበር። ስለዚህ ነገሩ ትንሽ ከበድ እያለ ክርር እያለ እየሄደ ነው። በአንድ በኩል የተወሰነ ቤተሰቦች ሄርሜላን ተቀብሎታል። ይሄም ማለት የአብርሽ ወንድም ነው ማለት የአብርሽ እህት ናት የተቀበለቻት። አሁን ደግሞ ሰሞኑን ኤፍሬም ይሄ ነገር ዝምታዬ ይሻለኛል ብሎ ዝም ብሎ ነበር። ሲበዛ ደግሞ ዝምታ ማላስችል ሲለው እየመጣ ነው። ዛሬ ደግሞ እንዳያችሁት ሄርሜላን ቀለበትሽን አውልቅና ለኔ አምጪው እያላት ነው። አይ ጉድ እናንተ በቃ ሄርሜላ ምንድነው ይሄ ነገር? ሁሉም ሰው ተነስቶ ሄርሜላ ላይ ቀለበቱን አውጪ ይላታል። ይሄ ዳንም ባለፈው እንዳያችሁት አውጪ ቀለበቱን መቼም ሩታ ሳትፈቅድ አንቺ እጅ ላይ ቀለበት ምንም የሚሰራ ነገር ስለሌለው አውጪው እያላት አሶ ማጥቶብን ነበር። አሁንም ደግሞ እንደምታዩት አቶ ኤፍሬም ማጣ የአብርሽ ወንድም ማለት ነው። አረ ነገሩ እናንተ ከባድ ነው። እንግዲህ በቃ ተጨቃጨቁብን።